የመጀመሪያዬ ክፍል 1 ሰኔ 23 2001 ዓ.ም ለአንድ ዓመት ያክል በፌስቡክ ብቻ ያፈቀርኳትን ልጅ ለማግኘት የምጠባበቅባትን ቀን ነው። ከአዲስ አበባ እየመጣች ነው። አቤት እኔ ጋር እስክትደርስ ሰዓቱ ረዘመብኝ። 10 እየደወልኩ መድረሷንም ስጠይቅ ስቁነጠነጥ ዋልኩኝ። መጨረሻ ላይም ባህር ዳር እየደረሰች እንደሆነ ነገረችኝ። እመጣለሁ ብላ ከነገረችኝ ቀን አንስቶ ስዘጋጅ የሰነበትኩትን ልብስ ለባበስኩና ከቤት ወጣሁኝ። በጣም አምሮብኛል። ሰው ሁሉ እንዴት አምሮበታል የሚል ይመስለኝ ነበር። ከቤት እንደወጣሁ ደወልኩላት። ሀሎ ጽዮን እንዳልኳት ወይ ደርሻለሁ አለችኝ። ደጋግሜም እየደወልኩላት ስለነበር የተማረረች ትመስላለች። ደስ ይላል ደግሞ ማረፊያ ክላስ ይዤልሻለሁ አልኳት። የምትለውን ለመስማት እንጂ ገናም ማረፊያ ክላስ አልያዝኩም። መልሷንም ለመስማት ጆሮዬ ቆመ። ምን ትለኝ ይሆን? ባለጌ ትለኝ ወይስ አላድርም ትለኝ እያልኩኝ ስጨነቅ ያልጠበቅኩትን መልስ መለሰችልኝ። አብረከኝ አታድርም እንዴ አለችኝ። ምንም ሳላቅማማ እንዴ አብሬሽ ነው ማድረው አልኳት። ልቤም በደስታ ይሁን በድንጋጤ አላውቅም ትደልቅ ጀመር። ስልኩን ከዘጋሁ በኋላ አሪፍ የሚባል ክላስ ያዝኩና ስልኳን እጠባበቅ ጀመር። ከትንሽ ደቂቃ ጥበቃ በኋላ ደወለች። ደርሻለሁ ልትለኝ እንደሆነ ሳውቅ ልቤ ሆዴን ፈንቅላ ልትወጣ ደረሰች። ሄሎ ደርሻለሁ መናኸሪያ ነኝ አለችኝ። ስልኩን ጥርቅም አደረገችው። ለዓመታት ያክል በፎቶ ብቻ ያፈቀርኳትን ልጅ እኔ ጋር መምጣቷን ሳውቅ በደስታ ወኘሁኝ። ነፍሴ ምቾትን ላገኛት ደቂቃ ቀረኝ። ማረፊያ ክላስ ከያዝኩበት ከቀበሌ 14 ተነሳሁና ወደ መናኸሪያ እየተንደረደርኩ ሄድኩኝ። የቆመች ሴት ባየሁ ቁጥር ጽዮን እየመሰለችኝ ሳማትር መናኸሪያ ደረስኩ። ግራ ቀኙንም ብቃኝ አጣኋትና ቀጥታ ፊት ለፊት ስመለከት ጽዮን ሻንጣዋን አንግታ ቆማለች። በአእምሮዬ ተስላ ቁጭ ስላለች አፍታም ሳላቆይ ነበር ያወቅኳት። እኔ እኮ የሚገርመኝ የልቤ ካልወጣሁ ማለቱ ነው። ፈገግ ብዬ ወደ እሷ ተጠጋሁና እሷም አውቃኝ ነበርና ስታየኝ ፈገግ አለች። ፈገግታዋም ልብ ያሞቀው። እንደምታመልጠኝ ሁሉ ተወርውሬ አቀፍኳትና አንገቷ አካባቢ ሳምኳት። ለመጀመሪያ ጊዜ ሴትን ሳምኩኝ። እያወራን ወደ ማረፊያ ክላሳችን ገባን። በሩን ከዘጋሁት በኋላ ና እንጂ በደንብ ሰላም በለኝ አለችኝ። እጇን ዘርግታ ድጋሚ ተጠመጠምኩባት። ባንላቀቅ ደስታዬ ነበር ያኔ። መንገዱን ስላደከመኝ ልተኛ አለችኝ። አልጋው ላይ በጀርባዋ ተኛች። አጠገቧ ቁጭ አልኩና አይኔን ያለ እረፍት ይመለከታት ጀመር። እምነት፣ ፍቅር አየሁባት። በዛ ላይ ተኝታ እንኳን ታምራለች። እኔም ተኝቼም ምን እንደምመስል ማንን በነገረኝ አልኩ። እንደ ደከማት ከአተኛኘቷ ማወቅ ይቻላል። ዝርግት ብላ ነበር የተኛችው በነፃነት።
ከአንድ ሰዓት መኝታ በኋላ ብን ብላ ተነሳች። ነገሩም እኔም አብሬ ነበር ብን ያልኩት ሳያት እንደቆየሁ እንዳታውቅብኝ አልኩና አይኔን ሌላ ቦታ ማንከራተቴን ጀመርኩ። ብዙ ተኛሁ እንዴ አለችኝ። እኔም አይ ብዙ አልተኛሽም፣ ገና ቀን ስለነበር ወጣ እንድንል ፈለግኩና አልኳት። አንድ ቦታ ልወስድሽ እፈልጋለሁ ስላት ራሷ ግራና ቀኝ ዘመም አደረገችና ደስ ይለኛል አለችኝ። ጣና ይዣት ሄድኩና ከሊሾ ከተሰሩ አግዳሚ ወንበሮች ላይ በአንዱ ተቀመጠና በአካባቢው ምንም ሰው የለም ነበር። ጠጋልኩና እጄን ጠመጠምኩባት። ምንም አላለችኝም። አየት አረገችኝና ፈገግታዋን ለገሰችኝ። የተዘናፈለውን ፀጉሯን በረጅም ጣቶቿ እየላኩላት ጽዮን አልኳት። ወይ ስትለኝ ከጠበቅኩሽ በላይ ቆንጆ ነሽ አልኳት። አመሰግናለሁ፣ አንተም ከጠበቅኩ በላይ ቆንጆ ነህ አለችኝ። ከጣና የሚነፍሰውን ንጹህ አየር ስንመገብ ቆየንና እራት ለመብላት ወደ አንድ ካፌ ገባን። እየተጎራረስንም ከበላን በኋላ ወደ ያዝነውን ማረፊያ ክላሳችን ገባን። ትንሽ ካወራን በኋላ ፊት ለፊት ሆነን ተኛን። ሁለታችንም ልብሳችንን አላወለቅም ነበር። ከሚያምረውን አይኗን አይን ላይ ስንከባለለው በሙሉ አይኔ ላያት ፈራሁና አይኔን ሌላ ቦታ ላይ ሳቁለጨልጨው ቀደመችና አንድ ጥያቄ ልጠይቅህ አለችኝ። እኔም ትችያለሽ አልኳት በሙሉ ኮንፊደንስ። ጠይቂኝ ስላት እንድናደርግ ትፈልጋለህ አለችኝ። ምንም ሳትፈራ አይኗን አይኔ ላይ ተክላ እንትን ማለቷ ነበር። ልቤ ተፈራግጣ ተነሳችና ከውስጥ ደረቴ ትደልቅ ጀመር። አይኔም ፈጠጠ። በፈጣሪ ምን አይነት ጥያቄ ነው? ዝም አልኩኝ። መልስልኛ አለችኝ ደግማ። ይቀጥላል። ውድ ቤተሰቦቼ ቀጣዩን ክፍል በቀጣዩ ቪዲዮ ይዤላችሁ ቀርባለሁ። ከዚህ መጀመሪያ የሚለውን ትረካ ክፍሉ ሁለቱን ቀጣይ ቪዲዮ አቀርብላችኋለሁ። ምን ተማራችሁ? ከዚህ ምን እንማራለን? የተማራችሁን ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቻናሌ ቤተሰቦች እንኳን በደህና መጣችሁ። ለዩቲዩብ ቻናሌ አዲስ ስለሆናችሁ ሰብስክራይብ፣ ላይክ፣ ሼር፣ ኮሜንት በማድረግ አዳዲስ ቪዲዮዎችን ስለቅ ወደ እናንተ ቶሎ እንዲቀርብላችሁ የደወል ምልክቱን በመጫን ቤተሰብ እንድትሆኑ በአክብሮት ጠይቃለሁ። ውድ ቤተሰቦቼ መልካምነት ለራስ ነው፣ ቅንነት ለራስ ነው። እኛ መልካም ስንሆን አትራፊ ነን እንጂ የሚጎልብን ነገር የለም። ውድ ቤተሰቦቼ በቀጣዩ ቪዲዮ እጠብቃችኋለሁ።